ከሰው ጋር ለማጣላት የሚሆኑ ነገር ምን እያልሻለሽ ወይ ምንድን ፍላጎት አሰሚ ጭንቅላት ከይሰማም ወይ እኮ የጭንቅላት ስነስርዓት ነስ ምንድን ነው ይሆንሻል? ምን አገባ የፈለጉትን ቦል ስነስርዓት ለምን አይኖርሽም? አንተ ስነስርዓት የምታውቀው ነው እኔ ስነስርዓት የምትለኝ ምን አገባ? ሳትፈልጊ እዚህ ቤት ሰው አምጥቼብሻለሁ? የሚመለከት ነገር አለ? ሳትፈልጊ እዚህ ቤት ሰው አምጥቼብሻለሁ ወይ? በጣም ያምሻል? ያምሻል ወይ? ስነስርዓትሽን ለምን አትይዥው? ተከብረሽ ለምን አትኖሪም? አንተ ስነስርዓት የምታውቀው ነው እኔ ስነስርዓት አንድ ነገር ልንገርሻለን። እኔ ዛሬ ይህንን ልጅ ወስደዋለሁኝ። ከዛም በኋላ ግን አንድ ነገር እንድትጠይቅኝ አልፈልግም። ገባሽ? በዚህ ልጅ ሰበብ ነው አይደል እያደረግሽ እኔን ለማናደድ ወይንም እኔን ለማሰቃየት እኔን እንትን ለማለት ነው አይደል? ራሴ ላይ እኮ ነው የምኖረው። ምን ያቃጥላል? ምን አንገበገበ? አንተ ምን አገባህ? ላየው ስለማልፈልግ በቃ አለካው። እዚህ ቤት ውስጥ ላየው ስለማልፈልግ ነው የሚያንገበግበኝ። ውጭ ላይ የፈለግሽውን ነገር ብትሆኝ አይገርመኝም፣ አይደንቀኝም። ገባሽ? አዎ አሁንም ቢሆን ማለት ነው እየሰማሽ ነው። ከቻልሽ ለልጁ የሚያስፈልጉትን ነገሮች ልታቀራርቢልኝ ይሻልሻል። ልጄን ይዤ እወጣለሁኝ። ከዚህ በኋላ ምክንያት አድርገሽ ምን የምትመጭበት ጉዳይ ነው። አንተ እኮ ነው ምክንያት እያደረግህ አስር የምትጎተተው እንጂ አይደለም። አልደረስኩብህም። የትና የት ድረስ ነይ ብለህ የምትጠራኝ አንተ እንጂ እንዴ? እሺ አሁን ምንድን ነው የምትፈልጊው? ከእኔ እኔ እኮ የምትፈልጊው ነገር ራሱ ግራ እየገባኝ ነው። አንተ ልጠይቅ እኔ ምንም አልፈልግም። የምትፈልገው ነገር ምንድን ነው? አንተ ከእኔ ባይሆን በቃ ይሄን ልታየው አልፈልግም አልኩሽ አይደለ? አንተ ልታየው ካልፈለግክ የራስህ ጉዳይ። ፍላጎት የማሟላት ግዴታ የለብኝም። የራሴን ህይወት ነው የምኖረው። ሰማኛለን። ይህን ልጅ ሰበብ አድርገህ ላየው ስለሚመጣ ነው አይደል? እንደዚህ አይነት ነገሮች እያደረገች ያለን አማራጭ ምን መሰለህ? ይህንን ልጅ ይዘን እንሄዳለን። ችግር የለውም። የትኛውም ልጅ በወተት የሚያደርጋል አለቀ በቃ። በሌላ ሁለት ትክክል ነህ። ግን በዚህ መሀል እናንተ በዚህ ልጅ እንደዚህ መሆን የለባችሁም። ከሰው ጋር ብጣላ ይህ ልጅ የሆነ ነገር ማስተካከል ያለብሽ ነገር ለምን ማስተካከል አትችይም? በቃ እዚህ ቤት አይምጣልሽ አይደል? አለማምጣት እኮ ምን ችግር ነው? እሱ ስንትና ስንት ሰው እየጎተተ ሲመጣ ነበር እንዴ? ስለዚህ እኔ የሚያራስ አይምጣብኝ ስትይ ማንም ሰው አይምጣብኝ ስትይ አስቁሜልሻለሁ። ገባሽ? ያንተም ጓደኞች ማንም ሰው ሄርሜላ እዚህ ቤት መምጣት አትችልም ስትይ ማንም ሰው አንቺ ከመጣች ጀምሮ የመጣ ሰው የለም። ገባሽ አይደለ? አስቁሜልሻለሁ። ስለዚህ የእኔንም ፍላጎት የመጠበቅ ግዴታ አለብሽ። ስለማትችል ሰሚኛለሽ? አሁን ደግሞ እኔ እዚህ ቤት እያኖርኩበት ያለሁት የሚከፍልበት ሰው የራሴ የምላቸው ሰዎች ይህን ሰበብ ቢሆንብንስ? እዚህ ጋር መተነው ሰበብ ቢሆንስ? የእሱ ቀላል ነው። የመማከቱ ማሰቶ ሲጀመር ለምን አንቺ ተረጋግታችሁ ለምን ለማውራት አትሞክሩ? ሰውን ልውስጥ ባታገሳችንን ባታጨርሽኝ ጥሩ ነው። ገባሽ አይደለ? እኔም እንዳታላኩም በላት ብዙ አትዳምጧ። እንደዚህ ልብሽ አበጠው አንቺ አንተ ስንት ሴት ልጅ ላይ እጅ ስለማላነሳ ነው እኔ አብሽ ሆናል ያምሻል አይደረግም እኮ አንቺ ራስ ስለዛት ሰዓት ጀምሮ በስህተት ጫፍ እንዳትነካኝ ሰምተኛል። ምን ታመጪ ልመጪኝ ይላል ማመጣውን ማሳያለሁ። ምን እንደማመጣ በደንብ ታውቀኛለህ። ለምን ምንድን ነው ምንድን ነው ምን አታረገው? ምን ልትደረግ አንተ ቆይ ምንድን ነው የፈለግከው? ምን ልታረጉ? እስኪ ምንድን ነው የፈለግከው አንተ? ያኔ ፍቃድ እንድታወራት ማን ወንበሬ ዘመተሷ እንዳስፈራራት ማን ሲሆንክ እንዳነካኝ እንዳነካኝ አንተ ማን ስለሆናችሁ ያኔ ፍቃድ እንድታወራት ስማኝ። ሁለቱ ይወሩ ዝም ብለው እንዲህ ስርዓትን ያዘ። ምንድን ነው ከእኛ የፈለግከው? ወይ ሰማኛለህ? እንደዚህ አጠገቡ እንደዚህ እንዳለ ቆይ ተረጋጋ። ከእኛ እያወራት ነው ያስፈራራችሁ ማንም ወንበሬ ይዘበት ከኛ ምንድን ነው የማይመስል ነገር ለምን ግልጽ ነገር ነው። ምንድን ነው የምታየው? ስማ አሁን ላይ የእኔ ብቻ ነች። ምን ይጠበስሽ? አታስጨንቃት። በቃ ቤት እየመጣ እዚህ ቤት ውስጥ መምጣት ለምን አስፈለገናል እንዴ? እኔ ሩታም ብዬ ነው የመጣው እኮ እዚህ ቤት ውስጥ እንዳመጣ ብያለሁ ነው እኮ። አንተ ማነኝ ብለህ ነው የምታስበው? እንዴ ማነው ቤት ባይ ናምታ ብያለሁ አይደል? ምንድን ነው ቆይ ማንም የሚሰብስገብ ያለው አልገባኝም። ሰሚኛለሽ? ያገበግብ እንደዚህ እኔ እሱ ከበር ጋር እንዳይገባ ማድረግ እችላለሁኝ። ተረዳሽኝ? በስነ ስርዓት በንግግር ማምን ሰው ስለሆንኩኝ ነው በንግግር እየተናገርኩኝ ያለሁት ማለት ነው። አንተ የምትሰማ ከሆነ ማለት ነው እንዳነቀኝ ሰምተኛል። ደስታ ነው ስምህ። ስርዓትን ብትይዝ ይሻላል።
እኔ ለአንተ ማንስ ሰው አይደለሁም። አንተ ራስህ ቆይ የማንም ወንበር ይዘመተ ማንም ሄዶ አንቺ የውጭ ዜጋ ነው ብላለች። እንደዚህ የምታረጉ ምን አይነት ሀገር ላይ ነው የምትወጡ እንዴ? ያንተ ሜዳ ላይ ይመስላችኋል እንዴ? ምን ሆናችሁ? በጫበጭ ስርዓት ይኑር፣ ስርዓት ይኑር። ለዚህ ነገር ነው መንገድ ላይ ዘመተህ ሰምተኛል። ስርዓትህን ብትይዝ ይሻላል። ለአንተ እኔ በጣም ማለት ሰው ነኝ። ጢምህን ነው ምላጭ ላስወጥቼ ማንም የሚመጣበት ታሪክ የለም። ሰማኝ ስርዓትን ሩታ አንቺ እሱ ጋር ጨርሺ። ወንድ ልጅ ነው አይደል? ከወንድ ጋር ነው እያወራ ያለው። መጀመሪያ ለምን አተረጋጊም? አንቺ ትችላ ሰላም ማነው ሲጀመር እንዴ? እኔ ሰው ነኝ እኮ ሰው ነው። እኔ ደግሞ ለዚህ ቀራቢ ነኝ። እንደውም ከሱ የበለጠ በንግግርም ዝም በላ ያሉ በንግግር ታምኛለሽ እኮ። በንግግር የምታምኝ ሰው ከሆንሽ ጭንቅላትሽ የሚሰራ ከሆነ ማለት ነው አንድ ቃል እኮ በቂ ነው። ገባሽ? እኔን ማናደድ ከፈለግ ውጭ ላይ ማናደድ ትችያለሽ። ይሄ ግን የኖርኩበት የተከበርኩበት ቤቴ ነው። አዎ አንተ ክብር ታውቃለህ እንዴ? አንተ ጭንቅላት ይሰራል እንዴ? ከዚህ በኋላ አንተ የምታገስበት አቅም የለኝም እኮ የምታገስበት አቅም Vendez des pièces de créateurs en seconde main sur Vinted. ሰው የለውም ብላችሁ ነው አሳያችሁ። ሁለታችሁም ልካችሁ ነው። አንተ አሁን ትወጣለህ እንዴ? ማንም ወንበዴን ከመንገድ ላይ ዘመተን ታስፈራራለህ፣ ልታስደረድበኝ። አሳያለሁ ደግሞ ማንነት ሁለት ጉራ ናትፋብቶ ምንም አይመጣም። ጸባይ ገዛም እንደ ጸባይ ገዛም ወይ? የሰው ልጅ ጸባይ እኮ ይገዛዋል አይደል እንዴ? እንዴ ምንድነው የምጠበቀው ከዚህ በላይ እንዴ? ወይንስ እስክንገለግ የጠበቅን ያለው አንተ ንግግር ማንህና ሰበብ ለምን ትሆንብናለህ? እኛ ላይ እኛ ላይ ለምን ትሆንብናለህ? ስማ ለሩታ ስል ማልከፍሎ መስዋዕትነት ማ አንገቴ ይሰጥላታል። አባቷላ ብዙ ነገር ብዙ ስራዬን ለቅቄ ነው እዚህ ድረስ የመጣሁላት። ይሄ የምታስፈራሩኝ ነገር ምናምን ለእኔ ምንም ገብቶሃል አይደል? ስለዚህ ተረጋጉ ሁለታችሁ። አይነት ከሆነ ደግሞ ልካችሁ ነው ማሳያችሁ። እስካሁን ታግሻችሁ ሰማያለ ነገር ምንድነው የምንተማመኑ? ልካችሁ አንድ እንኳን ቁም ያሳየ ነገር የለም። ዝም ብሎ ጉራ ብቻ ማለት ነው። ሰማኛለ ሩታን አክብር። የቀድሞ ፍቅረኛ ዋስሉ ሲጀመር ታህቶናል አትቀሳስር። እኔ ለአንተ አላንስም ያሳያሉ። የሚገባው ከሆነ ከመንገድ ላይ መተህ ነው ብላቸው ያላግባብ ብዙ ነገር አወራሽ። ሰው ሲታገሰን አሩት በሱ ወንድ አምጥተሽ ከወንድ ጋር አጣልተሽ ከወንድ ጋር አጋጭተሽም ቢሆን ደስ ይለኝ ነበር። ተመሳሳይ ብለሃል። ሴት መቀያየር ወንድነት አይደለም። እሺ ገባ? ስማ ባወራ አይደለም። እሺ ምግባር ስላለኝ ይወጣል። እሷ ፊት ምን እሺ አንድ እናውራው አይዞ ነው በእሷ ፊት ሆን አላስቀይም ብዬ ነው እስከዛሬ። ምንድነው አሰቤልህ ነው ገብቶሃል? ክብርህን እንዳታተከለለት እንደዚህ ተከለለት አትንካኝ ተከበር አትንካኝ ብያለሁ። እንድትነካኝ አልፈልግም። በቃ ትሰሙኛላችሁ? ሩትን ማንም እንዲናገር ገብቶሃል? እኔም ገድለህን ከፈለግ እሷ ጋር ትሄዳለህ። ሰምተኛል? እኔ ቤተሰብ አለኝ አስመጣቸዋለሁ። ገብቶሃል? በጣም ያለቀስክ ነበርኩ። ቤተሰብ ስለሌለኝ ዜጋ ስለሌለኝ ችግር የለውም። ወንድ አልሆንክም ነበርኩ። ቅድም ቤተሰብ አለኝ ችግር የለውም። እኔ እንደምበቀው ኮንፊደንስ የለም ነው በራሱ እንትና ስንት ነገር እንዲወርደ የምትለው በቃ አላወራም። ጨርሻለሁ። እኔ ከእናንተ ጋር ያለኝ ነገር
አልወጣም። ይኸውልህ ስማ፣ እኛ ብዙ ፕሮግራም አለን። በቃ እናንተ ናችሁ ጨርሱት። እራት ልበላ ነው ያ ገብቶሃል? ለምን አንደኛችሁ ምንጭ አብሮ ቤት እያለ እኔ ባለሙያ እያለሁለት ቤት የሚባለው ፍርታይ ብቻሽ እኮ አይደለም። እኔ እያለሁለት እኔ እኮ ተቼላ ልጄን የምታሳድግ ብዬ ብተውላት የራሷ አደረገችው ቤቱ ገባ። አንተ ማደርግም እኮ ቀጣ እኔ ስለ ቤት አይደለም አሁን እዚህ ጋር እያወራ ያለው ስለኖርኩበት ነው። ገባሽ አይደለ? እንጂ የሆነ ነገር ከአንቺ ፈልጌ አይደለም። አሁን ልጄን እንዳሳድግልህ ብለህ ስማ፣ ወደ ፍቅረኛ የምትወደው ልጄን የምታውቀው የት ሄዳ ነው የሚል ምንድን ነው አንገበገበህ እንደዚህ ጠዋት ጠዋት እሷ ጋር ማታ ማታ ቤት ማንኳኳት ዘበኛ ጋር ምናምን መጣ ምናምን መጠይቅ ምንድን ነው? የራስን ላይፍ አትኖር ስራውኝ በገባውም እንጂ እንዴ ሉሌንም ለእኛ ተወልድ በቃ እኔ አሳድግልሃለሁ። የቸገረህ ነገር ካለ ችግር የለም። ገብቶሃል? ውጭ ወስጄ አስተምረዋለሁ። ቆንጆ ትምህርት ቤት አስተምረዋለሁ። እንድች ብለህ መጀመሪያ 5ኛ ክፍል ያቋረጥከውን ትምህርት ጨርስ። ስለ ልጄ ከምታወራ ማለት አንተ እስከ ስንት ነበር የተማርከው? ብዙ አታበሳጭም። የሉሌ አባት ስለሆነ ብዙ አታበሳጭም። ሰማኛለህ። የሆነ ቦታ ውሰዱና ምከረው። ሊያወራህ እፈልጋለሁ። ስማ እንዳንቀኝ ማውራት ከፈለግን ወተን እናወራለን። እንደ ወንድ ማለት ገብቶሃል? ችግር እኔ ማውራት ፈልጋለሁ። እሱ እንዲያወራ ይፈልጋል። ጓደኛዬ ነው። እሱ እንዴት ነው? ማን ነው? አንተ ማውራት ትፈልጋለህ? እንዳትጸጸት እናወራለን። ልብሴን እንዳትንቅ እንደሚያፈቅርሽ አውቃለሁ። ገብቶሻል? ፍቅሩ እንዳልወጣለት አውቃለሁ። ምንም እንደሚያሳልፈኛል። ደህና አድርገህ በደንብ አድርገህ እስኪገባው ድረስ ምከሮች እመከራለሁ። ጓደኛህን ታጠዋለህ። ይገርምህ C'est pas les moments vous figez pendant vos règles. ወይ ጥሩ ሰው ይዘሽ መተሽ ለማናገር እንኳን በቂ ያልሆነ ሰው ንግግር እንኳን በስነስርዓት ማይችል ይሄን ተብታባ ይዘሽ መተሽ ከኛ ጋር ተለማገባ። አንተም ተናጋሪ ተብላለህ። አንተ ትችላለህ እንዴ ማውራት ትችላለህ? የማውራት ሞራሉም ኮንፊደንሱ ቁሪ ነው። አይቻልሽም። እኔ ከአንቺ ምንም አይደለም የምፈልገው። ከአንቺ ምንም አልፈልግም። እኔ ገብቼ ልጅ ከመውጣ የሚያስፈልጉትን ነገሮች እንዳለ አዘጋጅልኝ። ልጅን ተሰናብሽ ለመውጣ የምፈልገው እዚህ ቤት መመጣው በሱ ምክንያት ነው አይደለም። ከዚህ በኋላ መመላለስ አይጠበቅብኝም። እዚህ ቤት ውስጥ እንደፈለግሽ መሆን ትችላለች። እተውልሻለሁኝ። አልመጣብሽ። አለቀ። አንድና አንድ የሚያመጣኝ ጉዳይ የልጅ ጉዳይ ነው። ስለዚህ ከዚህ በኋላ አልመጣብሽ። በቃ እንደው ይሄ ትንሽ የልጅ ሰበብ ሆኖላል። እግዚአብሔር ይመስገን ብለህ በቃ እሱ ስበብ ትመላለሳለህ እኮ። ከዚህ በኋላ አልመላለስም። በቃ የሚያስፈልጉትን ልብስም ይሁን ምንም ነገር አንዴ በቦርሳ አድርግልኝና ይዤው ልሂድ። አለቀ። አይመስልም ግን እንደዛ ተንገብግበህ ያለሁበት ድረስ ምናምን እንትን እያልክ አታስጠራኝም ነበር። በብዙ ባታሰልለኝም ነበር። ሩታ እኔ አሁን አንቺን ፈልጌ አንቺን እንትን እያለም እየመጣ ያለው ነግሬሻለሁ። ታውቂያለሽ ከዚህ በፊት ገባሽ? አሁን ግን የምፈልገው ልጅን ነው። በቃ ይዤ ብሄድ ነው የምፈልገው። የሚያስፈልጉትን ነገሩ በሻት አድርግልኝ፣ ይዤው ልሂድ። ይህን ነው የምፈልገው። ፍቃድሽን የምጠይቀው ነገ ከነገ ወዲያ ሌላ ጥያቄና ሌላ አሳካራ እንዳፈቅ ስለምፈልግ ነው። አይ ካልሽ ግን ይዤ መውጣት መጣል የራሴ ልጅ ስለሆነ ማለት ነው። ምንም አይነት ፐርሚሽን አያስፈልገውም። ፍቃድ ምናምን አትበል። ገባ? ልጄ ገና ጨቅላ ነው። ከአንተ በላይ የማስፈልገው እኔ ነኝ። ገባ? ዛሬ ደግሞ ደርሰህ የሆነ አዛኝ ምናምን ለመምሰል አትሞክር። እሺ ልጄ ምናምን አክት አታድርግ። አያምርብህም። እስከ ዛሬ ደስ የት ነበርክ? ዛሬ መታ ልጄ ነው እባክሽ ልጄ ውይ አልሰጥም። እኔ ገብቼ ይዤው መውጣት እችላለሁ በጉልበት። እኔ ከአንተ ጋር አልገፈታተርም። ልጄን የሆነ ነገር እንደምታደርገው ስለማውቅ
አንተ የምታስበው ሌላ አእምሮክ በጣም አይደለም። አሁን ፈጣሪ ይመስገን ትንሽ ጠነከረ። ሳይጠነክር እንደዚህ ምንጭቅ ያደረከው ሰው ነው። ምላስ አይመስልም? በጣም አእምሮ ምን ያህል እንደዚህ ዜሮ እንደሆነ ማወቅ የምትችለው በዚህ ነው። ይሄ ነገር አይሰራም። አንተ ይሄ ነገር የሚሰራው የሆነ ነገር ስትፈልግ ብቻ ነው። አንተ ይሄ ነገር የሚሰራው ሴት መቆጣጠር ስትፈልግ ብቻ ነው። ገባ? እሺ አሁን ተቆሬ ከምንነጋገር እንጂ ምንም ተፎር ያነጋገር እኮ በፀባይ ትክክለኛውን ቅጭን ሆና እኮ በቃ በፀባይ በጉልበት ሂጄ እወስደዋለሁ ካልክ ወደ ሌላ ነገር ውስጥ ምንም እንደማመጣማ በደንብ ጠንቅቀህ ታውቃለህ። ምንም ጠንቅቄ የማውቀው ነገር የለም። ታውቀኛለህ፣ በደንብ ልቦና ያውቀዋል። በጉልበት የሆነ ነገር አድርገዋለሁ ካልክ ፈልግ፣ የፈለግከውን ነገር አድርግ። ግን ከኔ አንዳች ነገር አንቺ ልጄን ስጪኝ፣ ይሄንን ጩጬ ልጅ አንስቼ የሚሰጥ አንተ ማን ስለሆንኩ? አንቺ ስትጀምር ፀባይ አይገዛሽ ታውቂያለሽ። የሰው ልጅ በፀባይ ሲጠይቅሽ በጣም ራስሽን ላይ የምትሰጪው ባህል ያለብሽ። እኔ በቃ ግልጽ አማርኛ ነው የነገርኩሽ እኮ በቃ እዚህ ቤት የምመላለሰው ለልጅ ስንሆንኩሽ አይደለም። አንቺ አመንሽም ቀልድም ይሁን እንደፈለግሽ ማድረግሽ ተገበዩ መብትሽ ነው፣ ችግር የለውም። እኔ ደግሞ በእነዛ ሰበብ ስመጣ እዚህ ቤት የምመጣበትን ሰዓትና ጊዜ ጠብቀሽ ከሌላ ሰው ጋር ወይንም ይሄ ማነው የሚባለውን ልጅ እዚህ ቤት ላይ አልፈለግም በተደጋጋሚ ነገር እኔ አንተ ትመጣለህ ብዬ ምናልባት ዛሬ እንደምትመጣ አውቃለሁ። ከዚህ በፊት ከምትመጣበትን ጊዜያቶች አንተ ትመጣለህ ብዬ አይደለም ያደረኩት። ከዚህ በፊት ነገር የምታረጊው ማለት ነው እኔ እንዳይልሽ እና እንዳቅልሽ ብቻ ነው። እኔ ደግሞ ምቀና ወይንም በአንቺውን ነገር ምን ሰው ከመሰልኩሽ በጣም ተሳሰረ በጣም ማለት ነው። እናት ትንገበገባለህ እንጂ በአንድ ቀን እኮ ነው እዚች ጋር ሌላ ሰው ሆንኩ። ሌላ አማላቀ ሰው እንዴ መስሎሽ ነው? አንድ ሰው እንዴት ከአንዴ ወደ ሴጣን ከሴጣን ወደ መላክ ይቀያየራል? እንዴ እስከምገረም አሳየኝ እባክሽ ምናምን እያልክ ትቀልዳለህ። ደፋር። እሺ አንቺ ያንን ምናልባት መጃጃል ምናምን ወይም ሞኝነት መስሎ ሊታይሽ ይችላል። ግን እኔ ጅልም ሞኝም ሆኜ አይደለም። ገባሽ? እኔ ነገር እንዲስተካከል ከነበረኝ ጉጉት የተነሳ ነው እንጂ እንደዚህ አይነት የወረደ ሰው መሆንሽን አላውቅም። በዚህ ልክ ህፃን ልጅ መኝታ ቤት አስተኝተሽ በጣም እኮ ነው ህፃን ልጅ መኝታ ቤት አስተኝተሽ ተረጋጋ። ይኸውልህ በነገር ላይ ማለት ነው እኔ የራሴን ላይፍ ኖሬ ከልጅ ጋር ስንትና ስንት ነገሮችን አሳልፌ ገባ ልጄን አትሊስት በቃ ሆዴ ውስጥ መሆኑን እንከባከበው ነበር። አንተስ እዛና እዚህ ስትዞር አፋለኝ ብለህ ታወራለህ እንዴ? በጣም ነው የሚደብረው። አንተም አልተባልክ በጣም ነው የሚደብረው። ከዛ ዛሬ ሲወለድ ልጄ በቀለ መሆኑ ነው ዛሬ ላይ የተበቀልሽ በእንደዚህ አይነት መንገድ እየተበቀልሽ ተረጋጋ። እዚህ ፈርመን እኔ እናንተ Le nouvel adoucissant les mœurs désormais d'origine. ለምን አስፈልገ እኮ ከራስ መኖር ጋር እሺ እንደመመጣ ታውቂ ነበር አይደል? ለምን እንዴት እንገበገባለን? እኔ እንደመመጣ ታውቂ ነበር አይደል? ከእሱ ጋር ቀን ተደዋውለን ነበር። ያም ሆነ ግን እኔ የምመጣበት ታይም ጠብቀሽ ነው ተባብለናል። ያው ግን አንተ እንደምትመጣ ያውቅም ብታውቅም አይመጣም ነበር። አስገበርክብኝ። ምን አይነት ሰው ነው በእናትህ? አንተ ሲጀመር ብዙ በቃ እንደዚህ ተዋያጭ እኔ በራሴ ፍቃድ በራሴ ፍላጎት የሚያስፈልገውን ነገር እያደረኩኝ ራሴ ጋር ማለት ይችላል። እንግዲህ የምትችለውን ትችላለህ። ጥሩ ነው። እኔ እንዴት አድርጌ ምን እንደማድረግ ታውቀኛለህ መቼስ። ከአንተ ጋር አልጓትት ነገር ጭንቅላትህ ስለማይሰራ ልጁን ትሰባብረዋለህ። አእምሮ ቢስ በልክ አሳያለሁ። እሺ ለማንኛውም እያያችሁት ነው ጋይስ። ገና 3 ወሩ ነው ልጄ። ስለዚህ 3 ወር የሆነው ልጅ ከእናቱ እንዲለይ ልጅ አይደለም 3 ወር አመት እንኳን ቢሆኑ እንዲለይ አይፈቀድም። ስለዚህ ያለ ፍቃዴ ልጄን ይዞ እየወጣ ነው። አይኑ አባቱ ነው። አባቱም ቢሆን ግን አሁን መሆን ያለበት ከእናቱ ጋርና ከእናቱ ጋር ብቻ ነው። ስለዚህ ይህንን ነገር ደግሞ ማንም ያውቃል። ማንም ማለት
ሰዎችም ያውቃሉ፣ በህግም ደረጃ ሁሉም ነገር በቃ ግልጽ ነው። መግባት የማይፈልግበት ነገር ውስጥ እንዲገባ ማለት እየገፋፋኝ ነው መሰለኝ። ከዚህ በፊት ብዙ ነገር ሆነናል፣ ብዙ ነገሮችን አድርገናል። በጣም በብዙ መንገድ እኔ እና እሱ ርቀት ሂደናል። እኔ በማልፈልገው መንገድ ተው እያልኩት ህግ ድረስ ሄደናል። ታስሯል፣ ተፈቷል። በጣም አስጠንቅቀውት በጣም ብዙ ነገር ተብሎ ነው ወደዚህ የመጣው እና ያንን ነገር መድገም ይፈልጋል መሰለኝ። አይ ቲንክ ሳየው ጥሩ ሪካርድ እያደረገ ነው በራሱ ላይ። ይህ ሁለተኛ ሪካርድ ይሆንለታል። ላዩ ላይ የሚሰራው ነገር ጥሩ የወንጀል ሪካርድ ነው። ሰው ይሄ ነገር ደግሞ ደህና አድርጎ ልኩን ያሰጥልኛል። እኔ ችግር የለውም። እንደዚህ የጠገበበትንና የደነፋበትን በደንብ ልኩን ያስገቡልኛል። ችግር የለውም። የኔ ልጅ ከማንም አለኔ ጋር እዚህ ከማንም ጋር እየተላላጠ ምናምን የኔ ልጅ በማንም አስቀያሚ ሴት ሊያሳድግ ነው የሚወስደው። ጥሩ እኔን አላወቀኝም ማለት ነው። እስከዛሬ ድረስ በጣም በብዙ መንገድ ታግሻለሁ። ማለት በብዙ ነገር ሊመጣብኝ ይችላል። እኔ ላይ ሰው የሆነ ነገር ሊያደርገኝ ምናምን ሊመጣ ይችላል በልጄ እና በማልደራደረው ነገር ጥሩ ነው ይታያል። ችግር የለውም። እኔም ገብቼ ብጋፋው ማስተዋል ስለማይችል አእምሮ ዜሮ ስለሆነ ልጁን የሆነ ነገር ያደርጓል ገፍትሮ። ጥሩ ነው። ለጊዜው ትንሽ ልብስ ያዝኩለት የሚያስፈልግ ነገር ካለ ደውዬ መጠየቅ እችላለሁኝ። ታመጭልኛለሽ? ገባሽ አይደለም? ታመጭልኛለሽ ሳይሆን እንደወሰድከው መልሰህ ታመጣዋለህ። በምታስፈልጊው ሰዓት እጠራሻለሁኝ። ትመጫለሽ። ከዚህ ሳታልፍ ነው ማስመለስን። ችግር የለውም። እሱን እናያለን።